እዚህ ምድር ላይ ምን እንኖር ለምንድነው እስቲ እናንተ ልጠይቁት ለምን ነው የምትኖሩት ምን ተነፈሰው መቼም ለመኖር ነው ምን እንኖረው ደግሞ ለሆነ ነገር ነው what is that እዚህ ምድር ላይ ምን እንኖረው ለምንድነው ነጋዴ ንግድ ሊጀምር ነው ንግድ ላካይ ነው ሊል ይችላል ኦኬ ለምንድነው የምትነግደው አስተማሪ ያስተማርኩ ነው ሊል ይችላል why do you do that የኔ ጥያቄ ይመስላል አለሞኝ ግን ሂዱ ጠይቁን መልስ እስከምታጡበት ፖይንት ድረስ ጠይቁና ከዛ በኋላ ህይወት በጣም ጥርት ይያለ ይመጣል why do you do what you do ለምንድነው የምታረጉት ነገር የምታረጉት ይሄ ሁሉ መልፋት መውጣት መውረድ what is the point እሱን ማን ነው የሚነግረው what's the point in living ያውም ደግሞ ለአንዳንዱ ሰው ስቃይ ለአንዳንዱ ሳይሆን actually for the majority ለአብዛኛው ሰው ይትክል አረኩት ስንል እንደገና ወደ ኋላ የሚመለስ እንደገና ምን ጀምረው የሚያሰለች why ፖይንቱ ምንድነው ነው አሁን ፐርፐዙ ጥሩ ከሆነ ምንም አይደለም በፈለጋችሁ በበኩል እለፍ ግን ለዚህ ሁሉ ፐርፐዙ ምንድነው yes ደስታን ፍለጋ ኦኬ የት ነው የምንፈልገው የት ያሶች መጥፎም ጥሩ ነገር የሚያደርጉ ደስታን ፍለጋ ነው አይደል አንተ ንገረን እስቲ እኮ ያንተን መረዳት ነው የምትነግረን ትክክል ሰዎች ጥሩ መጥፎም ነገር ውስጥ የሚገቡት ደስታን ፍለጋ ነው ብዬ ነው ማስበው የኔ መረዳት ይሄ ነው እሺ ይሁሉ መውጣት መውረድ ከዛ ነገር የመጣ ነው ብዬ ነው ማስበው ኦኬ ስለዚህ የአብዛኛውን ሰው ፍለጋ እንዴት ነው የሚጠናቀቀው ብለህ ነው የምትገመግመው አሁን እስካሁን ከምታውቀው ስንት አመት ነው ካለማወቅ ይመስለኛል ስንት አመት ነው 23 አመት ነው ፕላስ ኦር ማይነስ ስንት እሺ ለምን መሰለ ጊዜ ወሰደብህ ስታስብ ነበር እሺ በ23 አመት ሰው የህይወት ልምምድ ደስታን መፈለግ መንገዳቸውን አድርጎ የፈለጉ ሰዎች ምን አደረጉት ብለህ ታስባለህ አሁን ካንተ በእድሜ በጣም ተለቅ ያሉ ትልልቅ ነገር ያሳኩ ሰዎች ስታይ አገኙት ወይ ነው አሁን ጥያቄ ማለት ነው ላንተ ለምን ብትል እዛ ስደርስ አይደለም ኢቫሉዌት የምታደርገው አሁን ነው ነፃ ሪሰርች አለ በነገራችን ላይ ምንም አይነት ቢሊዮን ዶላር ማውጣት አያስፈልግም ሳንከስር ህይወት ምን እንደሚመስል ማወቅ ከፈለግን እኛ ወደምናድግበት ፊት ለፊታችን ላይ ያሉ ሰዎችን ህይወት ወደዚህ አምጥቶ ማየት ያን ልጅ በጣም ነው እንትን ማድረገው በነገራችን ላይ ሄዳችሁ እዩ ስፕራውት ነው የዩቲዩብ ቻናሉ ስም SPROUH አለች HT ነው SPROUHT ኦኬ ስለዚህ እስኪ የ50 አመት 60 አመት ከ45 አመት በላይ ያሉ ሰዎች ስታይ ተገኝቷል አልተገኘም ብለ ነው ግምገማ ምንድነው ያንተን ግምገማ ፒውርሊ ያገኙም ሰዎች አሉ ኦኬ እንዳው በእንትን ብታስቀምጣቸው ከመቶ እንደዛ አይነት ሰዎች ውስጥ ስንቶቹ ያገኙ ይመስላል አይ ግምት ነው አይደለ ባለ ሪሰርች አላደረግም ምን ይመስላል እንዲሁ ዝም ብለው የሚባዝኑ ሰዎች አሉ ማለት እኔ በራሴ ማቀው ለምሳሌ እሺ 50 አይ ለዛ ማለት ነው ኦኬ ምንዳው የታካቢ ታስቀምጣለህ ግምት ስለሆነ ግምትህን እኮ ነው ምንም ታስበው ነገር የለም ሊሆን ይችላል የምትለው ነገር የታካቢ 50 ኦኬ እሱ ባለው ተስማማላችሁ ሰው ይሄ ሁሉ ሰው የሚወጣውና የሚወርደው ደስታን ፍለጋ ነው በሚለው ሚስማማ ሰው እስኪ ቁጥር ሚስማ መሆን የነበረበትን አይደለም የጠየቁት አሁን እየሆነ ያለው መሬት ላይ ሰዎች ይሄን ሁሉ የሚያደርጉት ንግድ የሚነግዱት አገር የሚለቁት ምናምን የሚያደርጉት ይሁን ደስታ ለማግኘት ነው ብላችሁ የምታምኑ ሰዎች እጃችሁን አሳዩ ኦኬ 4-5 ሌላ ምክንያት አለ ማለት ነው ምክንያቶቹን አምጧቸው ያንተን ተቀበለናልሽ ኦኬ እንዴት አየሁ ግን ከመሆን ከነበረበት አንፃር ስታየው ትክክለኛ ፓዝ ነው የምትለው ወይስ ምንድነው ያው የምታደርገው ነገር ይወሰናል ማለት ጤናማ በሆነ መንገድ ከሄድከው ደስታን ፍለጋ ነው አይደል ኦኬ ዞሮ ደስታ ፍለጋ ነው አንዳንዶች በትክክለኛ መንገድ አንዳንዶች ደግሞ ራሱ ደስታውን በሚያጠፋ መንገድ ስለሚፈልጉት ነው የምትለኝ ግን ኢንድ ጎሉ ደስታ መሆኑ ኖርማል ነው ኦኬ ገባኝ ሌሎቻችሁ እኔ የሚመስለኝ አክቹአሊ ብዙ ጊዜ ሰዎች እንትን የሚሉት የጊዜም የሁሉም ነገር ፋይናንሻሊ ነፃነት ለማግኘት
ፍሪደማቸውን ለማግኘት ሲሉ ነው ያን የሚያደርጉት ብዬ ነው ማስበው። ግን ኦኬ ነፃነት የምትለዋን እስኪ ግለጻት ምን ማለት ነው? በእኔ ማለት የሰዎችን ፉል ኢንተላል ይችላሉ። በእኔ ነፃነት ብዬ ማስበው ማድረግ የምፈልገውን ነገር በምፈልገው ጊዜ በምፈልገው ቦታ ማከናወን መቻል ነው። ኦኬ ከውስንነት ነፃ መሆን ማለት ነው። አብሶሉትሊ የጊዜም ይሁን የገንዘብም ይሁን ከዛ ነገር ውስንነት እሱ ከዛ አጥር መውጣት መቻል ነው። ኤግዛክትሊ ኦኬ ስለዚህ ለዛ ነው የሚሰሩት ነው ኤኒቲንግ ይሁን ኤኒቲንግ ለኔ እንደዛ ብዬ ነው ማስበው። ግን ደዌይስ ሰዎች ያንን ለማሳካት የሚሄዱበት መንገድ እሱ ካለው ጋር ነው መስማማለሁ። ሮንግሊ የሚሄዱ ሰዎች አሉ። ሪሊ ደግሞ ያንን ለማድረግ ነው ወይ ብለህ ብጠይቃቸው ላይመልሱልህ ይችላሉ እንደዚህ ብለው። ኦኬ ግን እንትናቸውን ስታዩ ኢንቴንሽኑን ምናምን ስታይ እንደዛ ነው የሚሆነው። ይሄን ፍለጋ ነው። አብሶሉትሊ ኦኬ ይሄን ፍሪደም ሁሉ ሰው ሊፈልገው ይችላል። ባንተ ምልከታ ብዙ ሰው ይፈልጋል። ኦኬ ሁሉ አንልም፣ ብዙ ሰው ይፈልገዋል። ያገኙት ሰው ስንት ሰዎች ይመስላል? እንግዲህ አሁንም ከ40 ዓመት በላይ ያሉ ሰዎችን ብናይ ጥሩ ነው። ለምን እንደዛ ማለት ከዛ በታች ያለው ሰው ገና ብዙም አልለመደም። ባለፈው ስለ ትውልዶች እያወራ ነበር። እስከ 20 ዓመት ያለው ገና እያስገባ ነው እንዴ ያስገባው ነገር ውጤት ያምጣ አያምጣ የተባለውን አይነት ነገር ይስራ ምንም የሚያውቀው ነገር የለም። ስለ ግንኙነት፣ ስለ ገንዘብ፣ ስለ ራስ፣ ስለ ብዙ ነገር ተምረናል። ከ20 ዓመት በኋላ ግን በተለይ ዩኒቨርሲቲ ያጠናቀን ወደ ዓለም ስንቀላቀል እነዚህ ነገሮች በህይወታችን ውስጥ በተግባር ነው የምናያቸው። የተማርኩት ማቀው ይሰራል አይሰራም ቼክ ታደርገዋል። ስለ ግንኙነት ማቀው ነገር በእኔና በሚስቴ መካከል ይሰራል አግብተህ ታያለህ። ግንኙነቶች ቫሊዴት ነው የሚደረጉት። 40 ዓመት ከ20 ዓመት እስከ 40 ዓመት ገደማ ያለው እድሜ ከዛ በፊት የምታውቀው እውቀት ይሰራል አይሰራም እያልክ የምትሞክርበት ጊዜ ነው። አላገባህም ነበር ታገባለህ፣ ልጆች ትወልዳለህ፣ ስራ ትይዛለህ፣ ቢዝነስ ትጀምራለህ። የምታደርጋቸው አብዛኞቹ ነገሮች የሚከናወኑት 20 እና 40 ዓመት መካከል ነው። የዛን ጊዜ ቫሊዴት ስናደርግ አብዛኛው በመጠበቅነው መንገድ አይሰራ ይሆናል። ለአንዳንዶቹ ደግሞ ከጠበቁት በላይ ሊሰራላቸው ይችላል እንዳደጉበት። ስንቶቹ ሰዎች ከ40 ዓመት በላይ ያሉት ይሄን ፍሪደም ያገኙ ይመስላል? 100 ሰው ልስጥ። እኔ በእርግጠኝነት እንደተባለው ምንም የተጠና ነገር ላይኖር ይችላል። 10% ብቻ ነው። 90%ቱ አይደለም አይደለም። ይሄን በኮንፊደንስ መናገር ይችላሉ። ሊትሬቸር ኦር አሰራ ነገር እንዳጠይቀኝ እንጂ እኔ ማየው ከፐርሰናሊ ስራይም ኤክስፖዝ አድርጎኝ ያየሁት ነገር በዚህ እድሜ ኦልሞስት አሁን 39 አካባቢ ነኝ ያየሁት ይሄንን ነው። 90% ሰው ያንን እንትን አይልም አያሳካምና 10% ነው ከመቶ። that's amazing በጣም ይገርም ነው። ኦኬ አሁን በውጪ ሰው አይን ይሄን ነገር ያሳኩ የሚመስሉትንም ጭምር ነው ያጠቃለልከው? ምን ማለት ነው? ከውጭ ሲታይ ሰዎች ይሆናል አይደል ጀስቸር ማድረግ የሚፈልጉት ነገር አለ አይደል? ሰው ሲያያቸው እንዲያያቸው የሚፈልጉበት መንገድ አለ። እነሱ የሚያውቁት ዕውቀት ሌላ አለ፣ ግን ደግሞ ለሌላ ሰው መታየት የምንፈልግበት መንገድ አለ ውጭ ስንወጣ። እነዛም ሰዎች ማለት ነው በትክክል። ምክንያቱም እነሱ ሰዎች ሱፐርፊሻል ናቸው። ሞር ባላቸው ነገር ነፃነታቸውን አላወጁም። ኦኬ እና ፖይንቱ ምንድነው? ባለህ ነገር ምን ያህል ነፃነትህን ታውጃለህ፣ የምትፈልገውን ነገር ታደርጋለህ ነው። ሮንግ ወይም ልታደርገው ትችላለህ፣ ራይት ወይም ልታደርገው ትችላለህ። እሱ ያንተ እንትን ሊሆን ይችላል። ግን አፍተር ኦል ፍሪደምን መረዳው እኔ ነው በዛ መንገድ ነው የምፈልገውን በምፈልገው ጊዜ ማድረግ መቻል። ኦኬ በዚህ ሐሳብ የምትስማሙ ሰዎች እስኪ እጃቸውን አሳዩ። ሰምታችኋል? በዚህ ሐሳብ የምትስማሙ በዚህ ልጅ ሐሳብ ኦኬ ብዙ ሰው ታንክ ዩ። ሌላ ሐሳብ ምንድነው? ዋትስ ዘ ፖይንት ነው። አሁን ገብቷችኋል? ዋትስ ዘ ፖይንት? ፖይንቱ ምንድነው? ምንም አድርጉ በነገራችን ላይ አርቲስቱ ይጻፍ አብርሃም ማስሎ ብሏል። አርቲስቱ ፔይንት ያርግ፣ ገጣሚው ይግጠም፣ ዘማሪው ይዘምር፣ ጸሐፊው ይጻፍ፣ ማንም ሰው ማድረግ የሚገባውን ነገር ያድርግ ብሏል። ዱ ኢት። ጥያቄው እሱ አይደለም። ይሄኛው ስራ ጥሩ ነው ይሄኛው ትክክል አይደለም ወደሚል አይደለም። አሁን የምታረገው ለምንድን ነው? ሄዶ መልስ የማታገኝለት ቦታ የምትደርሰው ምን ሲሆን ነው? why do you do what you do ነው አሁን ትልቁ ጥያቄ። እዘምራለሁ ካልክ ዘምር። አይ መዘመር የለብህም የሚል ሰው የለ። why do you do that ነው ትልቁ ጥያቄ። why ultimately የምንፈልገው ነገር ምንድን ነው? የሰው ልጆች የሚፈልጉት ultimate ነገር ምንድን ነው? አንዳንዶቹ የሚያውቁት፣ አብዛኛው ሰው ግን በመነዳት ዝም ብሎ የሚያደርገው ነገር ምንድን ነው? ዶክተር አድርጎ
አብዛኛው ሰው የሚካትነው ፕሌዠር ፍለጋ እንደሆነ በቃ ያስታውቃል። ፕሌዠር ኦኬ፣ እሷን ሐሳብ ብትገልጽልን አንተ። ምክንያቱም አሁን አብዛኞቻችን በተለያየ መንገድ ልንረዳው እንችላለን። እንግዲህ ደስታ ፍለጋ አንተ እንዳስተማርከኝ በተለይ ሃፒነስ ጆይ የሚለው የመንፈስ ቅዱስ ፍሬ እንደሆነ ይታወቃል። ከውስጥ የሚመጣ ነው፣ ኢንትሪንሲክ ነው። ሰዎች ኦልሞስት በጣም አብዛኛው ሰው ደስታ ፍለጋ ነው። በሚገርም ሁኔታ ግን ሰዎች በጋብቻ እንደሰታለን ብለው ያገባሉ። እዛው በጋብቻ ደግሞ አንሃፒ ሆነው ሰፈር ያደርጋሉ። ልጅ ወልደው ይደሰታሉ። በወለዱት ልጅ መልሰው አንሃፒ። በጣም ይገርም ነው። yes ጤንነት ስላላቸው በጣም ደስ ይላቸዋል። ነገ ሲያጡት ሰፈር ያደርጉበታል። አጠቃላይ ማቴሪያሊስቲክ ነው። በቃ በጣም የሚያሳዝነኝ ይሄ ሁሌ የምትለው ነገር አለ። በቃ ሁማን ቢንግ ነው። ሁማን በቃ ቢንግነስ ተነጥቋል። ሰው በጣም የሚገርም ነገር ሊከተለው የሚገባ ነገር ሲያሳድድ ይኖራል። ብዙዎቹ በሴክስ ደስተኛ እንደሆኑ ያስባሉ። at that point ግን አንሃፒነስ ደግሞ ይመጣል። that's amazing የሆነች እቺ ሴት ካገባው በጣም ደስተኛ ሆናል ይላሉ። ያገባት ቀን ደግሞ አንሃፒነስ ይመጣል። እንደገና ሌላ ያማታል። ስለዚህ ዘመናቸውን ሁሉ ሲያሳድዱ ይኖራሉ። ቅድም እንዳልከው እኔ ብዙ ጓደኞች አለኝ። በጣም በኢትዮጵያ ውስጥ አለ የሚባል ኢንቨስተር ኢምፖርተር አንድ ጓደኛ አለኝ። ኦኬ በጣም ጭንቀታ የሚገርም ነው በጣም እና በዚህ ምክንያት ስኳር በሽተኛ ነው፣ ብላድ ፕሬሸር በሽተኛ ነው። እኔና አንተ አንድ ማን የምናውቀውም ሰው እኔ በቅርብ ወደ ኤርፖርት እየሸኘሁት እኔ እኮ ጨነቃለሁ ይለኛል። እና ምን ልል ፈልጌ ነው በፍጹም ያለው የሆነ ነገር ስላገኘ ደስተኛ ትሆናለህ፣ ውሸት ነው። ስትደርሱበት ባዶ ነው የሚያደርጋል። ስለዚህ ሌላ ቦታ ነው ማለት ነው ደስታችን ያለው። ስለዚህ ይሄ ፎርሙላስ ላይ የተመሰረተው ደስታ በምን ታባ እንጀርም ነው። ባገባሃት ሚስት እንደተደሰትኩ ሁሉ ባገባሃት ሚስት ደግሞ አንሃፒነስ ይመጣል። እና ይሄንን ማወቅ ትልቅ ነገር ይመስለኛል። እኔ በዚህ አቅጣጫ እያስተማርከው ያለ ሰዎች በቃ የሆነ ዳይሬክሽናቸው እንዲቀይሩ እያደረግበት ያለ ነገር ትልቅ ነገር። አሁን ቅድም የተናገርከው ይሄ ሌቲንግ ኦፍ ዲ ስታፍስ that doesn't matter ያልከው the art of letting go የሚል መጽሐፍ ያነበብኩ ነበር። ትክክል ነው። እና እንደገና ደግሞ letting go ቲዮሪ የሚለው ያነበብኩ ነበር። በቃ ሰዎች let them misunderstand ይላል። በቃ misunderstand ያድርጉ። በዚህ ምክንያት የሚሰቃዩ ሰዎች አሉ። በትክክል misunderstand አደረገኝ ብሎ አንድ ሰው ክሪቲሳይዝ ስላደረገ let him that's right በዚያ ምክንያት የሚሰቃይ አለ። አንዳንዱ ስለፈረደበት በዛ የሚሰቃይ ሰው አለና በአጠቃላይ እኔ እውነቱን ልንገርህ ሰዎች ደስታ የት ቦታ መፈለግ እንዳለበት በጣም ሚስ ያደርጉ ነው። ቨርቲካሊ ኮኔክትድ ስለሆነ then the horizontal that's amazing ሌላ ደረጃ ነው። እና እኔ ከፈጣሪ ጋር መስማማት መጽሐፍ ቅዱስም አስቀድማችሁ ጽድቁን መንግስቱን ፈልጉ ሌላው ይጨመራል ነው የሚለው። እኛ ግን ገለባብጠናል ይመስለኛል። ይሄ ይመስለኛል that's amazing በጣም ይገርም ነው። ይገርም ነው። በነገራችን ላይ የተለያየ የሰርቫይቫል ደረጃ እንዳለ ታውቃላችሁ ብዬ አስባለሁና አንደኛው የመጨረሻው ይሄ ሰዎች በህይወት ለመኖር የሚያደርጉት ነገር ማለት ነው ሰርቫይቫል ፓራዳይም ነው። ሰርቫይቫል ፓራዳይም ማለት የሚያሳምመንን ነገር መሸሽ፣ ፕሌዠር የሚሰጠንን ነገር ሲክ ማድረግ። ይሄ ማንም ሰው ውስጥ ያለ ኢንትሪንሲክ የሆነ ትምህርት አያስፈልግ፣ ተጨማሪ መጽሐፍ ማንበብ አያስፈልግ። ዝም ብላችሁ ሰው ስትመለከቱ አእምሮ ያልነቃ በደመ ነፍስ የሚነዳን ሰው ስትመለከቱ ሁሉም ሰው ውስጥ የምታገኙት ነገር ምንድነው ብትሉ ሰርቫይቫል ፓራዳይም ነው። ምን ማለት ነው? በህይወት ለመኖር መንጠቅ ካለበት ይነጥቃል፣ መቀማት ካለበት ይቀማል፣ ማጭበርበር ካለበት ኤኒቲንግ። ለምንድን ነው ያን የሚያደርገው? ገንዘቡ ሲመጣ የሚሰጠኝ ፕሌዠር ሳጣው ከሚደርስብኝ ፔን ያድነኛል ብሎ ስለሚያስብ ብቻ ነው። ዳሴ እዚህ ውስጥ ነው አብዛኛው ሰው ያለው። አሁን ወንድሜ እንዳለው ከ90% በላይ ሰው ሰርቫይቫል ፓራዳይም ውስጥ ነው ያለው። አክቹአሊ ዶክተር ዴቪድ ሆኪንስ የሚባለው ሰውዬ እስከ 1989 እንደ ፈረንጆች አቆጣጠር ከ85% በላይ የሚሆነው የዓለም ህዝብ
በሱ የኮንሽስነስ ስኬል ከ200 በታች ነበር ይነበር 200 ማለት ምን ማለት 200 ስትነኩ ነው ካላችሁበት የምትወጡት ከዛ በታች ያለው የመቀማማት ዓለም ሁሉም ሰው ለመቀማት ነው በቃ ሰላም ሲላችሁ ከጨበጠ በኋላ ምንድነው እዚህ ሰውዬ ውስጥ ያለው ምናምን ይላል በውስጥ በኩል በቃ እንትኑ አጀንዳው በሙሉ ስላየሁ ምን ሰጠኛል አይነት ነገር የዚህ አይነት በጣም ዝቅተኛ አዌርነስ ነው መረጋጋችን ለጂ መጨረ ዝቅ ያለ መጨረሻ ይውርድ ያለ አዌርነስ ይሄ ከሆነ ባንተ በኩል ክላሽ ከያስክ አፈሙዙ በዛ በኩል ስለሆነ እና ቃታው መሳብ በጣም ቀላል ስለሆነ ትስባለ ማለት ነው this is survival የመጨረሻው ዝቅተኛው የሰው ልጆች አዌርነስ ነው ከዛ በላይ ሌሎች ደረጃዎች አሉ እዛ ቦታ ላይ ስንደርስ አሳያችኋለሁ ለምን መሰላችሁ የምናደርገው ነገር የምናደርግበትን ፖይንት ካላወቅን በጣም ብዙ ሰፈር እናደርጋለን የማታ ማታ ግን ያን ሁሉ አመት ያባከነው ለምንም እንደሆነ እድሜያችንን በስቃይ ካሳለፍን በኋላ በዛው ቢያልቅ ደግሞ ጥሩ ነበር ወደ በስተርጅና አካባቢ ሰዎች ስላሳለፉት ህይወት ሲናገሩ የሚናገሩት ነገር የምትሰሙት ድምጽ ውስጥ የምትሰሙት ሰቆቃ ግልጽ በጣም ነው የምትገረሙት ስለዚህ why ብሎ መጠየቅ አለበት በእናንተ እድሜ ያለ ሰው why do I do that ለምን ምን ላሳካ የፈለኩት አልቲሜት ግብ ስላለ what is that ቢዝነስ መስራት አላማው ትርፍ ማትረፍ አይደል ልትሉት ይችላል ፊት ለፊት ያለ ስለሆነ ስለዛ እናወራ ኦኬ አትርፈስ then what ትምርት መማራው እንትን ለማድረግ ከዛስ what ለምሳሌ ይሄን መጠየቃቸው ፐርፐዙ ቁልጭ ብሎ ሲቀመጥ የምንኖርበት ምክንያት ቁልጭ ብሎ ሲቀመጥ እና በተለይ የኛ ህይወት ከሌሎች ሰዎች ህይወት አንፃር በደንብ አርጎ ሲቀመጥ የኔ ህይወት ሌሎችን ሰዎች ምን እንደሚያደርግ ማለት ይሄን በደንብ አርጌ ሳስቀምጥ አንድም በህይወቴ ውስጥ ወደ ኋላ ተመልሼ እንዲባረኩ ኖሮ የሚልበት ነገር አይኖርኝም ምክንያቱም ክሊን ነው ኒት ነው መጀመሪያ ላይ ነው እዚህ ጉዳይ ላይ የምናወራው አሁን ዶክተር አርጎ ያነሳው ነገር ላይ በእንግሊዝኛ ላይ ሌየር አለው በአማርኛ ልታመጡልኝ ከቻላችሁ መወያየት እንችላለን በደንብ ፕሌዠር ወዲያው መጥቶ ይጠፋል ልክ ምን አይነት መሰላችሁ ሴክሹዋል ዲዛይር አይነት ቸኮሌት ስትበሉ የሚሰማችሁ አይነት whatever ወይም ደግሞ የቴሌቪዥን ስክሪን ላይ ፊልም ስናይ የሚሰማን አይነት let me tell you something ማንኛውም ፕሌዠር ወዲያው ደስ የሚላችሁ ነገር በሎንግ ራን ህይወታችሁ ውስብስብ ነው የሚያደርገው ይሄ አንድና ሁለት አይደለም all pleasures የትኛውንም ልትወስዱ ትችላላችሁ በሎንግ ራን ህይወታችሁ መራራ ነው የሚያደርገው ፕሌዠሩን ታግሰን ብናልፍና በሎንግ ራን ፐርፐዝ ላይ ብናተኩር ትርጉም በሚሰጥ ነገር ላይ ብናተኩር ፕሌዠሩን እየገዛነው ስንሄድ ይሄን ያህል ኢፌክት እንዳለው እናውቀዋለን ሲምፕሊ ድራማ እንደሆነ በረጅም ጊዜ የምናደርገው ነገር ግን ያሟላናል የምናደርገው ነገር ምሉ ያደርጋል በእንግሊዝኛ ፕሌዠር ማለት ደስታ ማለት አይደለም ፕሌዠር ሰርፌስ ላይ ያለ ነገር ነው ኢቭን ሃፒነስ ከዛ በታች ነው ያለው ጆይ ብሊስ ምናምን የሚባሉ ቃላቶችን የምታውቁ ከሆነ በነገራችን ላይ ብሊስ ምናልባት እዚህ ቤት ውስጥ ካለ ነው ብዙዎቻችን ኤክስፒሪየንስ አድርገን ነው የምናውቀው አይመስለኝም በሰው ቋንቋ መነገር የማይችል አይነት ኤክስፒሪየንስ ስለሆነ ብሊስ ማለት ከየትኛውም የዚህ ዓለም ይዞታና ሀብት ወይም የሆነ የምታገኙት ነገር ልታገኙት ማችሉት የሌላ ዓለም ኤክስፒሪየንስ ነው በውስጥ ብቻ የምታውቁት ለሰው ለመናገር ቋንቋ የሚያጥራችሁ የህይወት ኤክስፒሪየንስ ነው ይሄ ለሁሉ ሰው እንደተፈቀደ በምንድን ነው የምታውቁት ወደ ውስጣችሁ ሲገቡ that bliss exists okay in the first place ወደ ሌላ ቦታ ላምጣችሁና ደስታ ነው እንደው በደስታው እንሄድና መደሰት ነው ስኬት የሚያመጣው ወይስ ስኬታማነት ነው ደስታ የሚያመጣው ስለ ፕሌዠር አይደለም ማውራ ስለ ሃፒነስ እናወራና ለሁላችንም በሚገባ መንገድ አሁን ባለው ሳይንስ እንግዲህ ቅዱሳት መጻሕፍት ከፈለጋችሁ ጠቅስላችኋለሁ አሁን ባለው ሳይንስ በፊት ሰዎች እንደምንም ብለው ስኬታማ ቢሆኑ ደስታ በህይወታቸው ውስጥ ይመጣል ተብሎ ነው ኤክስፔክት ሲደረግ የነበረው ለሺህ ዓመታት ቅዱሳት መጻሕፍት ላይ ብቻ ነው ያ ነገር ሪቨርስ የሚደረገው አሁን ዶክተር አርጉ እንዳልከው የእግዚአብሔርን መንግስት ጽድቁንም ፈልጉ ሌላ ሁሉ ይጨመርላችኋል ይላል ሌላ የተባለው ነገር ከዛ በላይ ተጽፏል ስለምትበሉት ስለምትጠጡ ስለምትኖሩ ስለምትለብሱት ምናምን እነዚህ ነገሮች በሙሉ የሚጨመሩ ናቸው እንጂ ዋና የተባሉ ነገሮች አይደሉም ሳይንስ ላይ ስትመጡ አንድ ሰው የብዙ የሳይንስ ግኝቶችን አርቲክሎች አንድ ላይ ሰብስቦ በመጽሐፍ መልክ አሳትሟል the happiness advantage ይባላል መጽሐፉን ሄዳችሁ ማንበብ ትችላላችሁ በሳይንስ ነው እሱ ደግሞ የሚያረጋግጠው ማለት ነው እንትን አለ ድሮ ሳይንስ ያለንን ነገር
ሌላ አዲስ የመጣው ሳይንስ ደግሞ እሱን አፍርሶ አሁን ምንድነው የሚለን? ሰዎች ደስተኛ ቢሆኑ ከዛ ደስታ ጋር ሪዞኔት የሚያደርግ የትኛውም ውጫዊ ሀብት አትራክት ማድረግ ይችላሉ። ይሄ በነገራችን ላይ መንፈሳዊ ነው፣ ሳይንሳዊ አይደለም፣ መንፈሳዊ ነው። የተረጋገጠ ነገር ነው እየነገርናቸው ያለው ማለት ነው። 40 ዓመት ሙሉ ከልጅነት ጀምሮ የተከተሏቸውን ሰዎች የህይወት መዳረሻ አይተው ሪሰርች የተደረገ ነገር ነው። በልጅነታቸው ጀምሮ አይተዋቸው አሁን የደረሱበትን ህይወት አይተው የደመደሙት ነገር ምንድነው? በህይወታቸው ሁሉ ጊዜ ስለሚያስደስታቸው ነገር፣ ኮኔክት ስለሚያደርጋቸው ነገር ቅድሚያ ሰጥተው የሚያደርጉ ሰዎች ህይወታቸውን የሚከብ ማቴሪያል ነገር አለ። ሳይፈልጉ ዝም ብሎ ህይወታቸውን የሚከብ ነገር ማለት ነው። ስለዚህ ፖይንቱ ምንድነው ማለት ነው? ህይወታችን ከደስታ ከጀመረ፣ ከፐርፐስ ከጀመረ፣ ትርጉም ከሚሰጠን ነገር ከጀመረ ሌሎቹ ነገሮች በእኛ ዙሪያ መምጣታቸው ግድ ነው። ናቹራል ፕሪንሲፕል ነው። በነገራችን ላይ አምጠን የምናመጣው ነገር አይደለም። አሁን እንግዲህ እንዴት አድርገን እንለውጥ ነው አይደል ፖይንቱ? እንዴት በህይወታችን ውስጥ ያሉትን ነገሮች በሙሉ ትተን እውቅና ሰጠን ህይወት ይሄን ይመስላል ብለን እንተውና ሌላ ህይወት እንጀምራለን። የሚደግፈን ሳይንስ አለ ወይ? እጃችሁን እያነሳችሁ ትነግሩኛላችሁ ምን እንደተወያያችሁ። አንድ ሰው፣ ሁለት ሰው ወይም ሁለት ሰው ወይም አንድ ሰው ሊሆን ይችላል ከየረድፉ። እሺ አመሰግናለሁ። እኛ ያው ምንድነው የሚያስደስተን የሚለውን ነገር ኦልሞስት 6-7 ሰው ነበር። ሁሉም ሰው የየራሱን አንስቷል ማለት ነው። ፍለጋ ላይ ነኝ ያለ አለ። የሚያስደስተኝን ራሱ ነካለው የተለያየ ነገሮችን እንትና ያለው ግን ብዙ ሴንስ አይሰጠኝም የሚልም ተነስቷል። ሌላኛው ደግሞ እኔ ደስተኛም ሆነው ማንኝ የሚለውን ነገር ስመልስ ደስተኛ ሆናለሁ። እሱን አልመለስኩትም፣ መንገድ ላይ ነኝ። ኦኬ እሱን ስመልስ ኦልሞስት የምፈልገውን ደስታ መልስ አገኛለሁ። ግን አሁን አንድ ነገር ያስደስተኛል፣ መተንፈሴ ራሱ ያስደስተኛል በጣም ቆንጆ የሚል ያነሳ አለ። ሌላኛው ደግሞ ምንድነው የተነሳው? የሆነ ጀምሮ መተው አለብኝ። ያን ደስታ እፈልጋለሁ፣ እጀምራለሁ። ዝርግ ነኝ። አሁን ዝርግ ኦሬዲ አንድ ላይ የመጣ ነገር የለም የሚል ነገር የተነሳ አለ። ሌላኛው ደግሞ ፐርፐዝ የሚለውን ነገር ዲፋይን አድርጎ ይሄንን ሳገኝ ግን አላገኘሁትም፣ እሱን ሳገኝ በእርግጠኝነት ደስተኛ ሆናለሁ። ሌላኛው ደግሞ አሁን የሚታዩት ገንዘብ፣ ለምሳሌ ተቀጣሪ ሆኖ የገንዘብ ፍሪደም ሲኖረኝ ከዛ ደስተኛ ሆናለሁ የሚልና እንደ ጥቅል ግን ምን ላይ ነው የተግባባ ነው? እዚህ ምድር ላይ ስንመጣ የራሳችን ጥሪ አለን። ይሄንን ጥሪ የየራሳችንን በአግባቡ በደንብ ካወቅንና ለሱ በትክክል መስራት ስንጀምር የገንዘብና መሰሎቹን ከውጪ ድራይቭ የሚያደርጉትን ትተን ከውስጥ ወጥቶ ዓለምን የሚያገለግል የሰው ልጆችን የሚያገለግል ከኛ መፍሰስ ሲጀምር ያኔ ደስተኛ እንሆናለን የሚል ላይ ተግባብተናል። ኦኬ በጣም ገርም ነው። መጨረሻ ላይ ገለጽከው ሞሮለስ ዛጋ የተነሱት ነገሮች ነው። እኛ ጋር ሜቢ የተለየ ነገር ያየሁት አንዳንድ ጊዜ ማቴሪያሊስቲክ የሆኑ ነገሮችንም ደስታ ያመጡን ብሎ ማሰብ አይቻልም፣ ያመጣሉ። ሌላኛው ደግሞ ከኮምፈርት ዞን ወጥተን ቻሌንጅ የሚያደርገን ስትረስ መኖሩ ራሱ ሁሌ ነገ እንድንነሳ የሚያደርገን ማይንድ ሴት ስለሚሰጠን በዛ ውስጥ ደስታ አለ፣ በዛ ውስጥ ፐርፐዝ አለ የሚል ነው። የመጨረሻ ሜቢ እኔ በጣም መጋራው እነሱም ያነሱት፣ እኔ ግን ሳነብ ያየሁት ነገር ምንድነው? የእግዚአብሔር የፈጠረበትን ፐርፐዝ የእግዚአብሔርን ፐርፐዝ ማሳካት በእኔ ህይወት ውስጥ የኔን ፐርፐዝ ሳይሆን የእሱን ፐርፐዝ ሳሳካ እንትን ይላል የሚላለ። ሌሎቹ አክቹዋሊ የተደገሙ ናቸው። ለምሳሌ የሆነ ነገር ፈልጋለሁ፣ እዛ ጋር ስደርስ ደስ ይለኛል። የሆነ ነገር አቺቭ አደርጋለሁ እና ያ ጥያቄ እንደሆነ አንዳንዶቻችን አንስተናል። ሌላኛው የመጨረሻ ሜቢ ከኛ ቡድን የተነሳው እንግዲህ ማስታወስ የቻልኩት ነው ያለው ኢንተረስቲንግ ነገር አካባቢያችን፣ ቤተሰባችን
ትልቅ ቦታ የሚሰጣቸው ፕሮፌሽኖች ሊሆኑ ይችላሉ፣ ፐርሰናሊቲዎች ሊኖሩ ይችላሉና እነሱን ቼስ አድርጎ ማግኘት ወይም እነሱ ጋር መድረስ እዛ ጋር በህይወታችን ደስታ ይሰጠናል ብለን እናስባለን የሚል ነው። ኢንጀነራል እነዚህ ናቸው። ሜቢ ቲሙ ይጨምራል። ታንክ ዩ። እሺ፣ እኛ ጋር የተነሳው ሐሳብ አንደኛው ወንድማችን ያለው ምንድነው ኢትዮጵያ ውስጥ ወይም ደግሞ አሁን ባለንበት አካባቢ እንዲሁ አይተን የተቸገሩ ሰዎች በረሃብ ሊሆን ይችላል በተለያዩ እጦት ያሉ ሰዎች አሉና እነዛ እኔ ያን ነገር ሰክሰስ አድርጌያለሁ ወር ደግሞ ያን ነገር አሟልቻለሁ እነሱ ጋር ግን ሳጣው ኦሬዲ እኔ ጋር ያለው ባዶ ይሆናል። ስለዚህ እኔ የሆነ ነገር ማሟላት መቻሌ ደስታ ይሰጠኛል። ስለዚህ ጊዜያዊ ደስታ ይሰጠኝና ልክ እነሱም ሳይ ደስታ ይጎድለው ያደርግብኛል። ስለዚህ ለነዛ ሰዎች ማድረግ የምችልበት አቅም መፍጠር ደስታ ይሰጠኛል። አንደኛው የተነሳው። ሁለተኛው ደግሞ አንድ ከእስልምና አንድ ደግሞ ከክርስትና እምነት ተመሳሳይ ሐሳቦች ተነስተዋል። ሐሳቡን ለመጠቅለል ያህል በመንፈሳዊ ህይወት መኖር በክርስቲያን በኩል የተነሳው ምንድነው የመጨረሻ ደስታ የሚሰማኝ ብሎ የተነሳው ጾም፣ ጸሎት፣ ስግደት እና ምጽዋት እነዚህ ነገሮች ሳከናውንና ከዛ ንስሐ ገብቼ ልክ ቤተ መቅደስ ውስጥ ልብስ ነጭ በነጭ ለብሼ ቤተ መቅደስ ውስጥ ስገባ የሚሰማኝ ነፃነት በምንም ፊት ብቆም ልፈራ አልችልም። ሁሉ ነገር እንደሞላልኝ ነው የሚሰማኝ ነው አንደኛው። በሌላ መልኩ ደግሞ የሚደረገው የእስልምና ስርዓቶች በሙሉ ፈጽሜ ልክ መስጂድ ገብቼ ሰግጄ ከዛ በኋላ ያለው ልክ እዛ ቁጭ ብዬ ከፈጣሪ ጋር ያለኝ ግንኙነት በማስብበት ሰዓት የሚሰማኝ ደስታ በሌላ መልኩ ላገኘው አልችልም ነው። እና እነዚህ ሁሉ መጨረሻ ላይ ጠቅለል ስናደርጋቸው ምንድነው የሆነው ከአንድ ወንድማችን የተነሳው ሐሳብ ልቤን ገዝቶኛል። እና ምንድነው ያለው በአንድ ቤት ውስጥ ዝንጀሮዎች ይኖሩ ነበር ተሰብስበው እና እነዛ ዝንጀሮዎች እየኖሩ እያለ ቆጣል ዝንጀሮዎች የሚኖሩበት ቤት ውስጥ ከዛ ሁለቱ የመጀመሪያ አንድ ዝንጀሮ ይነሳና ቆጡ ላይ ለመዝለል ይሞክራል እና ሙከራ በሚያደርግበት ሰዓት ከላይ አደጋ ይደርስበትና ይወድቅና ይሞታል። ሁለተኛው ዝንጀሮ ይህንኑ ሙከራ ያደርጋል እና አሁንም ተመሳሳይ ነገር ይገጥመዋል። ከዛ በኋላ ወደዛ ቆጥ ልዝለል ያለ የትኛውም አይነት ዝንጀሮ ቢኖር እዛ ጋር ባሉ ዝንጀሮዎች ተቀጥቅጦ ይሞታል ወይ ደግሞ ትልቅ አደጋ ይደርስበታል። ለምን እነዛ ሲወድቁ ስላዩ። ከዘመናት በኋላ ወደ ቆጡ መውጣት አይቻልም። ግን መውጣት የማይቻልበት ምክንያት ከነዛ መሃል ያሉ ዝንጀሮዎች ሌሎቹ ሞተው ስላለቁ ምክንያቱ አይታወቅም። እና ቆጡ ላይ ምን ሆኗል? ከቆጡ በስተጀርባ ያለው አካባቢ በሙሉ ለዝንጀሮዎች የሚመች አቮካዶ፣ ብርቱካን፣ የትኛውም አይነት ፍራፍሬ ለዝንጀሮዎች የሚመች ነገር አለ ቆጡ ላይ። ስለዚህ ግን ወደዛ ቆጥ ግን ሊዘል የሚችል ማንም የለም። ምክንያቱ ግን አይታወቅም። ኦሬዲ መጀመሪያ ደርሶ የነበረው አደጋ የፈላ ውሃ ስለነበረ የፈላ ውሃ ነው አደጋ ያደረሰባቸው። የፈላ ውሃ ቢኖር እንኳን ከዛ በኋላ ቀዝቅዟል፣ አደጋ ላይ ያደርስ አይችልም። ግን ኦሬዲ በዚህ ውስጥ ነው እነዛ ዝንጀሮዎች የሚኖሩት ማለት ነው። ስለዚህ እኛ ሰዎች የምንኖረው በዚህ ክበብ ላይ ነው። መልካምም ነገር በዚሁ መልክ መልካም ተብሎ የተነገረ ነገር መልካም ብለን አምነናል። ክፉም ነገር በዚሁ አሁን ባልነው ምሳሌ መሰረት ነው። ስለዚህ ከዚህ በወጣ መንገድ ብንኖር የተሻለ ደስታ ማግኘት እንችላለን የሚለው አመሰግናለሁ። ኦኬ እንግዲህ እንደየምልከታችን ያልነው ነገር አለ። በየመንገዱ የራሱ የሆነ እውነት አለው። ግን የሰዎች የህይወት ልምድ የሰዎቹ የግል ኤክስፒሪየንስ ነው እንጂ መርህ አይደለም። እንደምታውቁት አሁን የኔን ህይወት እንደዚህ ነው ብዬ ብነግራችሁ ፕሪንሲፕሉን በራሴ መንገድ በራሴ አውድ ተገብረው እንዲህ አይነት ውጤት አመጣልኝ ነው እያልኩ ያለሁት እንጂ እኔ ባደረኩት መንገድ ነው የሚደረገው፣ ይሄ ነው መንገዱ፣ ይሄ ነው ፕሪንሲፕሉ እያልኩኝ አይደለም። ፕሪንሲፕሉን ከራሴ ጋር ሳዛምደው በዚህ መንገድ ነው እየሆነ ያለው ነው እያልኩ ያለሁት። ደስታን በተመለከተ እንዳላችሁት አንዳንዶቻችሁ በውጭ በኩልም እኮ የምናገኘው ነገር ያስደስተናል ተብሏል። እውነት ነው።
ግን ለምን እንደሚያስደስት ታውቃላችሁ? በውጭ በኩል የምታገኙት ነገር that's the point። አዲስ ነገር ስትገዙ፣ ሌላው ቀርቶ አዲስ ልብስ ስትለብሱ whatever በውስጣችን የሚፈጥረው ደስታ አለ አይደል? why ነው ጥያቄ። ለምን? ያ ነገር ውስጣችን የነበረውን ነገር ነው ትሪገር የሚያደርገው ወይስ ይሰጠናል የሚለውን ነገር በደንብ አድርገን ለይተን ማየት ያስፈልጋል። ይሰጠናል ከሆነ ኮምፕሊትሊ ሮንግ። ምክንያቱም ምንም በሌለበት ቦታ ሰማይ የሚነካ ደስታ መፍጠር ስለሚቻል ማለት ነው። ያ በውጭ በኩል ያለው ነገር ውስጤ የነበረውን ያላየሁትን ነገር ነክቶ አነቃው ነው ወይስ ውጭ የነበረው ደስታ ገብቶ እኔ ውስጥ ያን ኤክስፒሪየንስ ሰጠኝ ማለት ነው? የትኛው ይመስላችኋል? አሁን እናንተ የትኛው ይመስላችኋል? ካለምንም መደሰት አይቻልም እንዴ? ካለምንም ያወራሁትም ደስታ ደግሞ ይሄ በጣም ሪቦን ስንበላ የሚሰማን አይነት ወዲያው መጥቶ ወዲያው የሚሄድ አይነት ሳይሆን ስርስሩን ሁል ጊዜ ያለ አብዛኛውን ጊዜ ሰዎች እኛን አይተው ለሌላ ሰው ሲናገሩ እንትና እኮ እንደዚህ ነው ብለው የሚገልጡበት ቤዝ ላይን ኢሞሽን ነው ስለ ደስታ እያወራን ያለ ነው እንጂ ፒክ የሚያደርገውን እና የሚጠፋውን አይደለም። እሱ ባህሪያችንን ስለማይገልጥ ማለት ነው። ሁል ጊዜ ደስተኛ የሆነ ሰው አይታችሁ ታውቃላችሁ? አገር ሁሉ ተጨንቆ ምን ሊውጠን ነው ምናምን እያለ ሁል ጊዜ የሆነ ሌላ ነገር የሚታየው ፖዚቲቭ ነገር የሚታየው ያን ሁሉ የፈራና የተጨማደደ ፊት የሚያበራ በዛ ቤት ውስጥ የሌለ አዲስ አይነት ኤነርጂ ይዞ የሚመጣ እንደዛ አይነት ሰው አጋጥሟችሁ ያውቃል? ትክክለኛ ደስታ ማለት እሱ ነው። በሁኔታ ሲፈተን ሲነካ ማይጠፋ ሰውዬው ውስጥ ያለ ከውጭ የማይመጣ ሰውዬው ውስጥ የምታገኙት ነገር ማለት ያንን ቤዝ ላይን ኢሞሽናል ስቴት ነው ደስታ የምንለው። ፕሌዠሩን አይደለም። ይሄ ፒክ ምናምን የሚያደርገውን አይደለም። ፒክማ በቀን ውስጥ 1 ሚሊዮን ጊዜ ይከሰታል። በሁላችንም ህይወት ውስጥ ይመጣል ይሄዳል። አንዳንድ ጊዜ ለምን እንደመጣ አናውቅም። ሌላውን ተውና በጠዋት ተነስታችሁ ቡና ብትጠጡ ጊፍስ ዩ ፒክ የሆነ ደስታ ይሰጣኝ ነው አይደለም እንዴ? እሱን አይነት አይደለም። ቤዝ ላይን ማለት ማይጠፋ እዛው ቦታ ላይ ያለ እሱኛውን ከሌላ ነገር ልናገኘው አንችልም ነው ፖይንቱ።